እንዴት ናችሁ ጋይስ? ደህና ናችሁ ወይ? አለሁኝ እግዚአብሔር ይመስገን ደህና ነኝ። ብዙ ተጨንቃችሁ ነበረ ብዙዎቻችሁ። ጃኒ ወንድሜ፣ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ በቲክቶከሯ በረከት ገበሬዋ ላይ አዲስ ዶክመንት ወጣ። እሷ ግን ብልጽግና በግል አድርጋ ለወርቅ አምራቾች እየሸጠች ነዳጅን በማምጣት ያለችው ለምንድን ነው? ላከ በቦክስ ገጥመዋለሁ ቢኖር የሰማው እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን ታላቁ የኮሜዲያኖች ፍልሚያ ሰላም እንዴት ናችሁልኝ? የተወደዳችሁ የቻናሌ ተከታታዮች በሌሎች አነጋጋሪ ጉዳዮች ተመልሰናል። ጃኒ ተመልሳለች ማለት ነው። ስለ ጉዳቱ የምትለው ነገር ይኖራል፣ እሱን አብረን እናያለን። በሌሎች ጉዳዮች የአነጋጋሪ የነበረው የሰሞንኛው ጉዳይ የበረከት ገበሬዋ ነው ማለት ነው። ምንድነው እየተካሄደ ያለው ነገር? ምንስ ሆነ? ምን ተፈጠረ? የሚሉትን ይዤላችሁ መጥቻለሁ። አጠር አድርጌ የአዶናይም ጉዳይ አለ። አብረን እንቆይ። ሐሳብ አስተያየቶቻችን እንደተለመደው እንሰጣጥበታለን። ኮሜንት ሴክሽን ላይ እንዳጠፉ ማለት ነው። ሞዳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሮ ወደ ቪዲዮቹ እንመለሳለን። እንዴት ናችሁ ጋይስ? ደህና ናችሁ ወይ? አለሁኝ እግዚአብሔር ይመስገን ደህና ነኝ። ብዙ ተጨንቃችሁ ነበረ ብዙዎቻችሁና በጣም ደህና ነኝ እግዚአብሔር ይመስገን። I'm good። እሺ እንዳትጨነቁ። ደህና ነበርን እኮ ጋይስ። ያው ሰው ስራ ስለሌለው ምናምን ኮንተንትም ስለሌላቸው ስለሚሰሩ ነው እንጂ እና በጣም ደህና ነበርን። ያው ትንሽ አካበዱትና ያው ኮንተንትም ስለሌላቸው ለዛ ነው እንጂ ተረዷቸው። እኛ በጣም ደህና ነን። ማርያምን በጣም እግዚአብሔር ይመስገን። ትልቅም አደጋ አይደለም የደረሰብን። አረ ምንም አልሆናችሁ እንጂ ጭራሽ ሰላም ወጣሽ የኔ ፍርዲታ። ቴንክ ዩ ድሪሲ ቴንክ ዩ ጂኒ እያለ እንደ የገባው እኮ አንተ ጋር ተጨንቀህ ስደውል አደጋ መኪና አጋጠመ ምናምን ከዘንግቼ። ኧረ የተጋበደ አይደለም እኮ ወንድሜ፣ ኖርማል ነው እኮ። ደህና ነን። እንዴት ነህ? አረ ጥሩ አለው። አንተ ሰላም ነሽ? ጃኒ ወንድሜ፣ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን እያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም። ህይወት እንዴት አጭር እንደሆነች ተረድቻለሁ። እኔ ገባችሁ? ህይወት እንዴት አጭር እንደሆነች ተረድቻለሁ። I don't give a fucking anymore. I don't care. Like your life ህይወታችሁ በቅጽበት እንደዚህ ሊቀየር እንደሚችል አወቅኩ በቃ። because ወንድሜ እንደዛ እግሩ ተሰብሮ ይጮሃል ብዬ አስቤው አላቅም። እኔ በቃ ታውቃላችሁ፣ በቃ አገር ሰላም ነው ብዬ ተኝቼ ነው 9 ሰዓት ከሌሊቱ የተደወለብኝ ስልክ ያንስታን ሶ ወደ ሆስፒታል ሲሄድና እንደዛ ሲጮህ ሳየው ተዳክሞ ራሱን ስቶ ሳየው I said I promised myself I would never ever give a fuck about anybody in this world። በነገራችን ላይ እንኳን ይሄኛው ክስተት ሀፕን አድርጎ ይቅርና ያ በጣም ሰልችተናል ምናምን የሚለው ኮሜንት ዘመቻ ከተከፈተበት በኋላ አዶናይ በጣም ተበሳጪ፣ ተናዳጅ እንዲሁም ተሳዳቢ ሁላ ጭምር ሆኗል እያሉ በጣም ብዙ ሰዎች ስለሱ እየተናገሩ እያወሩ ይገኛሉና በዚህ ጉዳይ ላይ እናንተ ምን ታስባላችሁ? ከነዛ በጣም እየተናደደባቸው ካሉት ቪዲዮዎቹ መካከል አንደኛውን ደግሞ ሌላኛውን እስኪ ላሳያችሁ። ስኬታማ ለመሆን ከባድ የሆነው ሀገር የት እንደሆነ ታውቃላችሁ? ኢትዮጵያ። በውድቀት የሚስቅ በከፍታ የሚቀና በጣም ብዙ ሰው አለ። ማን አባቱ ለማስደሰት ብላችሁ ነው በእናታችሁ የምትደበቁት? ልንገራችሁ፣ ለጉራ ሳይሆን እኔ በጣም ብዙ ሰው የሚያውቀው በጣም ጥሩ ስራዎች ሰርቻለሁ። እንከን ሲያጡብኝ በሰለቸኝ ሲመጡ አንድ ትምህርት እንድትወስዱ ፈልጋለሁ። ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም። ታውቃላችሁ፣ ከዚህ በላይ ተሰድቤያለሁ እኔ። ይህ ለኔ ትንጥዬ ነገር ነች። ሰው አስደሳች መሆን አቁሙ። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን ለዛው ጎረቤት እንደዚህ ምን ጀመረ? ምን ሆነች ደግሞ ምናምን? God damn, I'm tired of your fucking culture, man. I'm tired of this shit. Wake up. ለምን ኢንተርናሽናል ያንሆን ይመስላችኋል? ለዚሁ እየተያያዝን ነዋ። ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ? God damn.
አረ ቆይ አሁንስ በስድብ አጥረገረከን እኮ ምን ይሻለናል? ያንን የዋህነትን እየተሰደብክ እየተበጠለጠልክ እንኳን እቅፍ ናፍቋችሁ ነው ልቀፋችሁ የምትለውን በፍቅር ሰው ገዳይ የነበረው ባህሪህን ነው የምንወደው። ይችን ነገር ተው እባክህ ይቅርብ። በቲክቶከሯ በረከት ገበሬዋ ላይ አዲስ ዶክመንት ወጣ። እሷ ግን ብልጽግና በሬ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለችም። በፖሊስ የተፈለገች የምትገኘውና በነዳጅ ማጭበርበር ወንጀል የተከሰሰችው በረከት ገበሬዋ ባል የምታወቀው በረከት ወርቁ አደራ በከፍተኛ የነዳጅ ባለስልጣናት ላይ ከተመሰረተው ከባድ የሙስና ክስ ጋር በተያያዘ ድርጊቱ እንዴት በቅንጅት ሲፈጸም እንደነበር የሚያጋልጡ ይፋዊ የደብዳቤ ልውውጦች አፈትልከው ወጥተዋል። ከጀርባዬ የሚታዩት እነሱ ናቸው። እጃችን የገቡ ሰነዶች እንደሚያጋልጡት ወይዘሮ በረከት ወርቁ አደራ ፋርምና አግሮ ኢንዱስትሪ ኢንቨስትመንት በተሰኘው ድርጅቷ ስም ጥቅምት 13 2018 ዓ.ም ለነዳጅና ኢነርጂ ባለስልጣን በጻፈችው ደብዳቤ በጋምቤላ በደቡብ ኢትዮጵያና በኦሮሚያ ክልሎች በድምሩም በሺዎች የሚቆጠር ሄክታር የእርሻ መሬት እንዳላት በመግለጽ የነዳጅ ማከማቻ ፍቃድ ጠይቃለች። በዚህ ደብዳቤዋ ላይ በጋምቤላ ክልል ዲማ ወረዳ የራሷን የነዳጅ ማከማቻ ወይም ዲፖ የገነባች መሆኑን ጠቅሳ ግንባታው እስኪጠናቀቅ ድረስ በሌላ የነዳጅ ማከማቻ ታንከሮች እንድትጠቀም ፍቃድ እንዲሰጣት በይፋ መጠየቋን ሰነዱ ያሳያል። ይህ ደብዳቤ በአቃቤ ክስ ላይ ምንም አይነት የነዳጅ ማከማቻ ሳይኖራት በህገወጥ መንገድ ነዳጅ ወስዳለች ተብሎ የቀረበባትን ክስ በጉልህ የሚያጠናክር ሆኖ ተገኝቷል ተብሏል። በጉዳዩ ላይ ይበልጥ አነጋጋሪ የሆነው ደግሞ መንግስታዊ ተቋም ለዚህ ጥያቄ የሰጠው ፈጣንና የተለየ ምላሽ ነው። ከሰነዶቹ መካከል አንደኛው የኢትዮጵያ ነዳጅ አቅራቢ ድርጅት የጻፈው ደብዳቤ ሲሆን ባለስልጣናቱ የድርጅቷን የነዳጅ አቅርቦት ማራዘሚያ ጥያቄ ተቀብለው በወር 100,000 ሊትር ነዳጅ ናፍጣ በቶታል ኢትዮጵያ በኩል እንዲቀርብላት በቀጥታ ትዕዛዝ ማስተላለፋቸውን ያረጋግጣል። እነዚህ አሁን ይፋ የሆኑት የደብዳቤ ልውውጦች በአቃቤ ክስ ላይ እንደተመለከተው ከፍተኛ ባለስልጣናቱም የፍቃድ አሰጣጥ መመሪያን በመጣስ ግለሰቧ በገፍ ነዳጅ እንድታገኝና ያገኘችውንም ነዳጅ ለወርቅ አምራቾች እንድትሸጥ ሕጋዊ ሽፋን የተሰጣት መሆኑን በግልጽ የሚያሳዩ ናቸው ሲሉም ተናግረዋል። ይህ የሰነድ ማስረጃ የፌዴራል ከፍተኛ ፍርድ ቤት የሙስና ጉዳዮች ወንጀል ችሎት እየመረመረው ባለውና ሀገራዊ የነዳጅ እጥረት አስከትሏል በተባለው የክስ መዝገቡ ላይ ትልቅ ክብደት እንደሚኖረው ይጠበቃል። በረከት ክስ የመሰረተባትም እስካሁን እንዳልታሰረችና ፖሊስ እየፈለጋት መሆኑን አውቀናል። እሷ ግን በግል አድርጋ ለወርቅ አምራቾች እየሸጠች ነዳጅን በማምጣት ያለችው ለምንድን ነው? ልትጠቀምበት ምን ልታደርገው? እኔ እርሻ ቦታ ስላለኝ ለእርሻ ቦታዎቼ ስለሚያስፈልገኝ ነዳጅ ያስፈልገኛል ብሎ መውሰድ። ከዛስ እሱን ትታ ከወርቅ ከማዕድን አድርጋ ዲል አድርጋ እዛ እየወሰደች ነው የምትሸጠው። እንግዲህ ይህንን ከበር ልታደርግ ነው ሶሻል ሚዲያ ላይ የምትመጣው። ይህንን ሌብነቷን ሊሸፍኑላት ነው የመጣችው። አስተዛዝና አልቅሳ ለኢትዮጵያውያኖች ጠቅም ያለው ብላ አጭበርብራ ልትመጣላቸው ነው። መግለጫ እሰጣለሁ ብላ ነው። ከእሷ ጋር የሚተባበሩ በሙሉ ሌቦች ናቸው። አልፋታቸው። ወንድ አይደለሁም። የዛ ጊዜ እንተያያለን። እችን ሌባ ከሀገር ለምን ወጣሽ? ለምን ወጣሽ? ያልዘረፍሽ ከሆነ ምን ያላልሽ ከሆነ ምንም አይነት ጥያቄ ከሌለብሽ ከሀገር ለምን አምልጠሽ ወጣሽ? ለምን ወጣሽ? አያችሁ፣ የእሷ ተባባሪዎች ይህ ናቸው። የእሷ ተባባሪዎች አራቅ አላት። ውጭ ሆና ትናገር። ነይ እስቲ ለምን ወጣሽ? ምንም ያላልሽው ምንም ያልፈጸምሽው በደል ከሌለ ምንድን ነው ነፃ ያስወጣሽ? የምትታወቂ ሰው ነሽ። ማትታወቂ ቢሆን ኦኬ፣ ማትታወቂ ሰው ቢሆን ኖሮ ገስዋት አዎ፣ ማንም አያውቅሽም። ስለዚህ እንጮህንልሻለን። አሁን ለምሳሌ ጮኸናል። ባልና ሚስቶች ታስረው ባልበደሉት ስራ ምንም ባልፈጸሙት ነገር የታሰሩ ጮኸን፣ እግዚአብሔር ይመስገን ፍትህ እያገኘን ነው። ተጣርቶ ጉዳያቸው ተጣርቶ ፍትህ እንደሚሰጥ ነግረውኛል። ጉዳያቸው ታይቶ ወዲያው ነገሮች እንደሚስተካከሉ ነግረውኛል። አየሽ፣ አንቺም ባታጠፊ ኖሮ ከሀገር ፈርጥጠሽ ለምን ወጣሽ? የመጀመሪያው ጥያቄ ነው። ለምን? ሌባ ስለሆንሽ ነው ከሀገር ፈርጥጠሽ የወጣሽው። ዘራፊ ስለሆንሽ፣ ኢትዮጵያን ያራቆች ሌባ። ለእናትሽ አንድ ፍሪጅ አልሰጠሽም፣ አንድ ፍሪጅ አልገዛሽም። ለእናትሽ የስኳር ታማሚ የሆነች እናት ኖሮሽ አንድ ነገር አላረግሽም። ለሀገሬ ግን አረኩት ያለሽ። ፖሊስ በሌላ ጉዳይ አስሮሽ ነበረ። ከዛ ተፈታሽ በዋስ በብዙ ብሮች ዋስ። አሁን ደግሞ በነዳጅ ጉዳይ ላይ አይፋቱሽ።
አይፋቱሽም። ለምን? መንግስት ራሱ የሌባ ማት ስለበዛበት ገንዘቡን ይፈልገዋል። አንቺ ማህይምነትሽ እኮ የሚገርማኝ እንዴ ኢንቨስትመንትሽን እንትን ያደርገዋል፣ ፍሪዝ ያደርገዋል። ማን አባቱ ሊጠይቀው? ማን ሊጠይቀው? መንግስት ማን ሊጠይቀው? መንግስት የዘረፍሽው ነው የሚታወቅ ነገር ነው። ከቶታል ማደያ የተሰጠሽ አማውንት ይታወቃል። ምን ያህል ነዳጅ ሊትር እንደምታመጭ ይታወቃል። አንቺ ጋር የተገኘው ሌላ ነው። የምታደርጊው ደግሞ ለምንድን ነው? ለእርሻዎቼ ነው ያልሽው። ነዳጁን የምፈልጋቸው ትራክተሮች ምናምን አሉ ሲታረሱ። ይሄ አንደርስታንድ የሚደረግ ጉዳይ ለነሱ ጉዳይ ለምን ጉዳይ ነው ያ። እሷ ግን እየወሰደች ሌላ ቦታ ላይ ዲል አድርጋለች። ሌላ ቦታ ልሸጠው በነዳጅ ጉዳይ ላይ ዲል አድርጋለች። ዶክመንቱ አለቀ። ነዳጅ ለመሸጥ ከሌሎች ጋር ተነጋገርሽ። ለአንቺ የተሰጠሽ ምን ልታደርጊበት? እንድታርሽበት። ትራክተሮችሽን ምናምኖች ካሉሽ እንድታርሽበት። ግን አልጠግባይ ሲተፋ ያድራል። አልጠግባይ አያችኋል። አውሬዎች አልጠግባዮች ሲተፉ ያድራሉ። አልጠግብላ ያንን ለወርቅ ማዕድን ለመሸጥ ዲል አድርጋ በነዳጁ። እንግዲህ ሌላኛው ሰሞንኛ መነጋገሪያ ጉዳይ የበረከት ገበሬዋ የገባችበት ብልጽግና ፓርቲ ጋር የገባችበት ውዝግብ ነው ማለት ነው። ይሄ ውዝግብ እንግዲህ በረከት ገበሬዋ ለሀገሬ ለበጎ አድራጎት በጣም ብዙ ቦታዎች ላይ በጎ አድራጎት አድርጌ ብላ ሊስት አድርጋቸዋለች። ከዛ በተጨማሪ ለሀገራችን እድገትም የበኩሌን የሆነ ስራ ሰርቻለሁኝ፣ ግን ለኔ አገሬ የምትመልስልኝ ምላሽ ይሄ ነው ወይ እያለች በጣም ቅሬታዋን እያቀረበች ትገኛለች። ከዛ በተቃራኒው ደግሞ በረከት ገበሬዋ በጣም ትልቅ ወንጀል በነዳጅ አስመልክቶ እንደሰማችሁት ትልቅ ወንጀል ፈጽማለች እየተባለች ዋንትድ ተብላ አሁን ላይ ስሟ ከሌሎች 3 ሰዎች ጋር ተጨምሮ ዋንትድ ተብላ ወጥቷል ማለት ነው። መወዳሽ ቤተሰቦች አንዳንድ ምንጮች እየተናፈሱ እንዳሉትም ከሆነ በረከት ገበሬዋ ላጥ ብላ ከሀገር ወጣለች እየተባለ ይገኛል ማለት ነው። የሰሞኑ ውዝግብ ይሄን ይመስላል የበረከት ገበሬዋ ጉዳይ። ወደ ሌላ ጉዳይ ስናልፍ እንግዲህ ደረጃ ኃይሌና ጋሽ መኩ እጅግ በኮሜዲ ስራቸው የምናውቃቸው 2 የምንወዳቸው እንቁዎች እንፋለም እያሉ ይገኛሉ። እንግዲህ እነሱ ይፋለሙ እንጂ እነ ሰይዶማ ትተውታል። ሸልለው እኔ ባለፈው እንደነገርኳችሁ ሰይዶ አረሳስታ ትተዋለች። ምንም ሪንግ ላይ አይገባም። እኔ ራሱና ብለው ራሱ አይገባም ብያችሁ ነበር። እንዳልኩት ትናንትና ሊደራደሩ ተገናኝተው ነበረ፣ ቀርቷል ማለት ነው። ወይ ኃይለኛ መስፈርት ማንም እንዳይገባ የሚያደርግ መስፈርት አቅርባ ይሆናል ሰይዶ ማርሻል። ዋናው ነገር ቀርቷል ተብላችኋል። ለማንኛውም አዝናኙን የነ ጋሽ መኩን ምልልስ እናዳምጥ እስኪ። ይህ መልእክት ለመኮንን ላከ ነው። መኮንን ላከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አርፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ስችህ 6 ወር ትተኛለህ። እዚህ ላይ አስቀምጬህ እረሳሃለሁ ነው ያለ ቪዛ ዱባይ ምናምን ሄድ እፈልግሃለሁ። ለማንኛውም አርፈ ብትቀመጥ ነው እወዳደራለሁ ካልክ እዚህ ላይ አስቀምጬህ እረሳሃለሁ። ለማንኛውም አርፈህ ተቀመጥ ነው። እና የነ ሰይዶን አንፈልግም። እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ነው አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አለካ። የምርን አለካ። ምክንያቱም ባንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ገባ ይገባል እንደዚህ